እንግዲህ ይኸውልኝ ጉድ ስሙ፣ ጥንቃቄ አድርጉ። አሁንም ነግራችሁ ወንድምና እህቶቼ ሶሻል ሚዲያ ላይ ፌመስ ነኝ ከምትል ሴት ጋር አደራ 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 ትዋረዳላችሁ። ሶሻል ሚዲያ ላይ ፉን የምትል ሴት ጋር አጠገብ ድረስ ትዋረዳለህ። ሞር ማድረግ ያለባችሁ ፎከስ አድርጉ። በጥሩ አሉ፣ መልካም ሴቶች አሉ፣ የሉም እያልኩ አይደለም። ፌመስ ነኝ ብላ የምትበላቀጥ ሴት ከመጣች ጥፋ ወንድሜ፣ እመነኝ። በኋላ ውርደት ነው የሚመጣብን። ሶሻል ሚዲያ ላይ ይሸቅሉባል፣ ጥብስ ነው የሚያደርጉ። ስለዚህ በጣም አይቻለሁ፣ ብዙዎቹን አይቻለሁ እንዲህ ሰው ሲያዋርዱ። ስለዚህ ወንዶች ብዙ ጊዜ ጥንቃቄ አድርጉ፣ አትቅረቡ። ጨዋ የሆነች ሴት ስትኖር እስግድ ምንም ችግር የለው። ኮንቴንት እዩ። ወጥተው የማይዘላብዱ የማይዘባርቁ ሴቶች ብዙ አሉ። በሚገርም ሁኔታ ይሄን ነገር አይተናል። በሚዘገንን ሁኔታ ተልቶ ይሙት የተባለ ወንድም ነው። ይሄ ተልተሙት ጨካኞች ናቸው። ብዙ ጊዜ ቀኑን ሙሉ ቲክታክ ላይ የሚውሉ ላይፍ የላቸው። ቀኑን ሙሉ ቲክታክ የሚውል ሰው እግዚአብሔር ምስክሬ በስትረስ ያበደ ሰው ነው። ላይፍ የላቸው። በብዛት እንግዲህ ዊኬንድ ላይ የሚመጡ ወንድሞች አውቃለሁ፣ ወይ ጠዋት ገብቶ ማታ የሚገቡ አውቃለሁ፣ ወይ ምናምን አውቃለሁ። ቀኑን ሙሉ የሚውል ሰው እንዳታምኑ። ቀኑን ሙሉ ሶሻል ሚዲያ ላይ የሚውል ሰው ጤነኛ ሰው አይደለም፣ እብድ ነው። አዲክትድ ሆነዋል። ስለዚህ ህይወታቸው ተበላሽቷል። በእውነት በስትረስ ያበዱ ናቸው እንጂ ሰው የለም አጠገባቸው። የሚፈልጋቸው ሰው የለም። አሁን ደግሞ ዩቲዩብ ሽቀላ መስሏል። ኮንቴንት ከሌለ ለአንድ ሰሞን ስላወራ ሞኔታይዝ ተደረገ ማለት ተከፈለ ማለት አይደለም። ምድር መሀይም አይደለም። በእውቀት አውሩ። የሚጠቅም ነገር ይዛችሁ ነው። አንዳንዴ ላስላስ የስራው ባህሪ ነው፣ ልታደርጉ ትችላላችሁ። ግን ገንዘብ ለማግኘት እንዲህ መዳፋት ይደብራል። ኤክስትሪምሊ ይደብራል። ኤክስትሪምሊ ነው የሚያስጠላው። አሁን ለምሳሌ ዮኒ ማኛ በአባታችን ጉዳይ ዮኒ ማኛ እንደዚህ ያለ ሳይድ ያዘ ተባለ አይደለ? እስቲ ሞጣ ያለውን ነገር ላሰማችሁ። ሞጣ ምን ብለዋል? እንግዲህ ፊት ለፊት ነው የምታዩት። ሞጣ ምን አለ? ውሸታም ስለሆንክ እኮ ነው የማይሳካል። አሁን ፋኖ ደግሞ የሞተው ውሸታሞች ስለሆነ ነው። በውሸታሞች ስለሚመራ፣ በሌቦች ስለሚመራ፣ መረጃ ስለሌለው እየወጣ ስለሚቀባጥር፣ በማያውቀው ስለሚያወራ፣ በማያውቀው ስትራቴጂ ስለገባ ወድቋል። ስለዚህ የኦሮሞ ጳጳስ የተናገሩት አግባብ ነው። እንደግፈዋለን እኛ ኦርቶዶክሶች፣ የአማራ ኦርቶዶክሶች እኔ እደግፈዋል። እኔ ዋሽቻ አልነግርም። ቤዛ ኢየሱስ ነው። እኔ ክርስቲያን ኦርቶዶክስ ነው። ማርያምን አላንቋሸሹ፣ ማርያምን አልተሳደቡ። ቤዛችን የሞተልን ኢየሱስ ነው ነው እና ምን ያድርጉ? ይዋሹ። እንዳንተ ማርያም ቤዛ ናት ታናልዳለች ምናምን እንደምትለው ማርያም ተሰቅላለች ብለንና ነው ለእኛ ተሰቀላለች ብለን እንመን። መጽሐፍ ቅዱስ የማይለው ልጁ ያላለው አማኑኤል ያላለው አማኑኤል ብቻ። የሰው ልጆች ሁሉ የክርስቲያኖች ሁሉ መመኪያ ኢየሱስ ክርስቶስ ነው። ይህን ምን ትላላችሁ? ምን ትላላችሁ? ይህ ዮኒ ማኛ ሲሆን ግን ዮኒ ማኛ የኦርቶዶክስ ጠላት ይባላል አይደለ? የኦርቶዶክስ ጠላት ነው ዮኒ ማኛ። እስቲ ልድገመው አንዴ፣ ምናልባት ካልገባችሁ። ዮኒ ማኛ የኦርቶዶክስ ጠላት ነው አይደል? ውሸታም ስለሆንክ እኮ ነው የማይሳካል። አሁን ፋኖ ደግሞ የሞተው ውሸታሞች ስለሆነ ነው። በውሸታሞች ስለሚመራ፣ በሌቦች ስለሚመራ፣ መረጃ ስለሌለው እየወጣ ስለሚቀባጥር፣ በማያውቀው ስለሚያወራ፣ በማያውቀው ስትራቴጂ ስለገባ ወድቋል። ስለዚህ የኦሮሞ ጳጳስ የተናገሩት አግባብ ነው። እንደግፈዋለን እኛ ኦርቶዶክሶች፣ የአማራ ኦርቶዶክሶች እኔ እደግፈዋል። እኔ ዋሽቻ አልነግርም። ቤዛ ኢየሱስ ነው። እኔ ክርስቲያን ኦርቶዶክስ ነው። ማርያምን አላንቋሸሹ፣ ማርያምን አልተሳደቡ። ቤዛችን የሞተልን ኢየሱስ ነው ነው እና ምን ያድርጉ? ይዋሹ። እንዳንተ ማርያም ቤዛ
ቤዛ ናት ታናልዳለች ምናምን እንደምትለው ማርያም ተሰቅላለች ብለን ነው ለእኛ ተሰቀላለች ብለን እንመን። መጽሐፍ ቅዱስ የማይለው ልጁ ያላለው አማኑኤል ያላለው አማኑኤል ብቻ የሰው ልጆች ሁሉ የክርስቲያኖች ሁሉ መመኪያ ኢየሱስ ክርስቶስ ነው። እሺ ሞጣስ ሊሸቅል ነው? ሞጣ ሊሸቅል ነው? እኔ ስለ የፈረደበት ዮኒ ማኛ ሊሸቅል ነው? ሞጣስ ሊሸቅል ነው? እኔ ተናገር ወይስ ብዙ ኦርቶዶክሶች በውስጥ ዮኒ አንተ እውነትን ስለምትጋፈጥ ነው ክበርልን። እንዲሁም የሰደቡኝ አሉ። የሰደቡኝ ጣጣ የለው፣ የሰደቡኝ ችግር የለብኝም። ግን ሞጣ ሃይማኖት ቀይሮ አያውቅም። ሞጣ ሁልጊዜም ኦርቶዶክስ ነው። እኔ ስለምቀያየር ይባል። ሞጣስ ምን ልትሉት ነው? ምን ልትሉት ነው? ሁልጊዜ በእናንተ መንገድ እንዲሄድ የምታደርጉ የምታስዋሹ እናንተ ናችሁ። እውነትን መቀበል ለምን አቃተን? ለምንድን ነው ያቃተን? እውነቱን እያወቅን በፍራቻ ለምንኖረ እስከ መቼ? ስለዚህ በደንብ 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 አስቡበት። ቆም ብላችሁ አስቡ። እውነትን ከያዛችሁ ማንንም አትፍሩ። ምንም ማንም አያመጣም። እውነት ክርስቶስ ነው። ስለዚህ ሞጣ ተናግሮታል። እንግዲህ ዮኒ ማኛ ሌሎችም ይመጣሉ። አሁን ለማየት ያብቃ። እያንዳንዱ ኦርቶዶክስ እውነቱን አፍረጥርጦ ይናገራል። ስለዚህ ምንድን ነው የታሰበው? ዮኒ ማኛም መሳደብ ነው የታሰበው። ዮኒ ማኛም ማንጓጠጥ ነው የታሰበው። እውነት ስለተናገርኩ አዳላ ጴንጤ ሆነ። ጴንጤዎች ገቡ፣ ተናገሩ፣ አደገፏቸው አባታችንን እንጂ አልሰደቧቸው። የጴንጤ ወንድሞቻችን አልሰደቧቸውም አባታችንን። ልክ ናቸው። ለምን ተሰደቡ ነው ያሉት። አንድም ጴንጤ እኚህን አባት አልሰደበብንም። ቢሰድብብን አጥረገርጋቸው ነበር። አንድ ጴንጤ አልተሳደበም እኚህን አባት። አንድ ጴንጤ የተሳደበው ማን ነው? የኛዎቹ አባታችንን የሸርሙጣ ልጅ የተባሉት የኛ ልጆች። የሸርሙጣ ልጅ ሴት ሸጓሪ ኖት፣ አጭበርባሪ ኖት ምን የተባሉት አባታችን የኦርቶዶክስ ልጅ ነው የሰደባቸው። ደፍሮ የሚወጣ የለም። ለምን? እናቱ ትሰደባለች፣ ልጆቹ ይሰደባሉ፣ ቢዝነሱ ይዘጋል። ብዙ አይነት ይደረጋል። በእስልምናና በኦርቶዶክስ ይሄ ይደረጋል። በእስልምናና በኦርቶዶክስ ይሄ እርምጃ ነው የሚወሰድበት። ይወሰድባል ይሄ እርምጃ። ለምን? ፈወህ ለምን? ለምንድን ነው ይሄ እርምጃ የምትወስዱ? ሰው ሙልጭልጭልጭ አድርጋችሁ ከኦርቶዶክስ ከወጣ መኖሪያ የምታሳጡን ለምንድን ነው? እስላምም ኦርቶዶክስንም ነው የምጠይቀው። ሰው የምታሳቁት ለምንድን ነው? ዋይ ለምንድን ነው የምታሳቁት? ለምንድን ነው የምትሳደቡት? ካልፈለገ አንድ ሰው በድንጋይ ይመን ታሳቃላችሁ። ይሄ ነገራችሁ ብዙ ዋጋ ያስከፍላል። ኦርቶዶክስን ብዙ ዋጋ ያስከፍላታል። ብዙ ዋጋ ትከፍላለች ኦርቶዶክስ። በመረኖቹ በባለጌዎቹ እናትን ልጆችን አልኩ እኮ እኔ ዛሬን አላድርም ነበር። ልጆቼ፣ ሚስቴን፣ እናቴን ነው የምትሰድቡት። ዛሬን አላድርም ነበር። እመቤቴን ነው የምላችሁ። አረዋኔት ልጆቼን ነው የምትሰድቡት። ነገ ዘግዝቃችሁ እናቴን ነው የምትሰድቧት፣ ሚስቴን ነው የምትሰድቧት። ጨካኞች ናችሁ። በጣም ጨካኝ አረመኔ ናችሁ። ይህን ደግሞ አይተነዋል። በእንዳልክ አይተነዋል። አይቼዋለሁ። ትናንትና በእንዳልክ አይተነዋል። ቤተ ክርስቲያን አጥር እንዳይገባ እርምጃ ቢወሰድበት አናውቅም ብለው ነው የመጡበት። ኦርቶዶክስ ነው ያወጣችበት። በህይወት ዘመን የማይደረግ እንደ ጴንጤ እኛ ጋር ቢመጣ ተመስገን ብለው ነው። እስቲ አንድ ጴንጤ እስቲ ቸርች ሂድ፣ የሙስሊም ቆብ አድርገ ጴንጤ ቸርች ሂድ፣ ናግባ ወንድማችን ነው የሚለው። የኦርቶዶክስ መቋሚያ ይዘህ ምን ሄደህ ብትሄድ ናግባ ወንድማችን ነው የሚለው።
የእኛ ግን በመቋሚያ ጭንቅላትን እያለ ያባራል። ጭንቅላትን እያለ ይሄ ማንነት አለን። ለምንድን ነው የሚካሄደው? አስባችሁታል? እንትና እዩ ጩፋ ኦርቶዶክስ ቤተክርስቲያን ቢሄድ አስባችሁታል? የሚያደርጉትን አስባችሁታል? ተናገር እውነቱን። ወይም ደግሞ ኤርሚያስን ኦርቶዶክስ ቤተክርስቲያን ጭንቅላቱን ብለው ሲያነጥቁታል። ዋሽቻለሁ? ለምን ፍቅር አይሰበክ? ፍቅርን ስበኩ። ወንጌልን አሰብኩ። ወንጌል ነው ፍቅር የሚሰጠው። ወንጌል ነው ፍቅር የሚሰጠው። ሌላ የሚሰጥ የለም። ስለዚህ ወንጌል ስለማይሰበክ ጭንቅላትን ትባላል። በእስልምናም እንደዚህ ወንጌል አይሰበክም። ወንጌል አይሰበክም። ነቢዩ መሐመድን ተናግረ ሙስሊም ያለበት አጠገብ ቁም። ሰንጥቆ ቁጭ ነው የሚያደርግ ሙስሊሙ። ሰንጥቆ አንገትን ቀንጥሶ ያስቀምጥልሃል። ወንጌል አይሰበክም። ጴንጤው ጋር እንሂድ። ኦርቶዶክስ ሆነና ምን ሆነና ሙስሊም ሆነና በድንጋይ አምልከና ጴንጤ ቤት ሂድ ና ወንድማችን ና እንነጋገር ነው የሚለው። ና እንነጋገር። አንድ የሚነካ ጴንጤ የለም። አንድ ጴንጤ የሚነካ የለም። ለምን? በእውቀት ላይ የተመሰረተ ማንነት አላቸው። እውቀት አለ ጴንጤ ቤት። የማያልቅ እውቀት፣ የወንጌል እውቀት አለ። የሚያሳስቱ አሉ፣ ለገንዘብ የሚሰሩ አሉ። ግን አብዛኛው በክርስቶስ ወንጌል ላይ እየተሰራ ማን ነው የሚጠራው? በሙሉ ኢየሱስ ነው የሚጠራው። በሙሉ የጴንጤ ቤት ኢየሱስ ነው የሚከብረው። ኢየሱስ 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 ኢየሱስ። ተቀናቃኝ የለውም ኢየሱስ። ጴንጤ ቤት አንድ ተቀናቃኝ የለውም። አንድ ተቀናቃኝ ኢየሱስ የለውም። ፕሮቴስታንት ቤት ከነስጠታቸው አንድ ተቀናቃኝ የለውም። ኦርቶዶክስ ቤት ሚሊዮን ተቀናቃኝ ያለው ኢየሱስ። ዛሬ ጸብ የመጣው ኢየሱስ ስለተሰበከ ነው። ኢየሱስ ስለተሰበከ ነው ጸቡ። ሌላ ምንም የለም። ኢየሱስ ተሰበከ። አባታችን ኢየሱስ ብቻ ነው ቤዛ ሲሉ ተሰበከ ኢየሱስ። ማንቁርታቸው ተይዞ ይቅርታ እንዲጠይቁ ተደረገ። ማንቁርታቸው ኢየሱስ አትደንግጡ ነው ያሉት። ይገፋሉ። ከዝሆን የበለጠ ኃይል የሚገፋ አለ፣ ከፈረስ ጉልበት የበለጠ የሚገፋ አለ ኦርቶዶክሱስ ብለው ተናገሩ። ዋሹኝ አባት፣ ዋሽተዋል። እውነት እንነጋገር። ኦርቶዶክስ አትገፋም። መብርሃን ድረሽ አትገፋም ኦርቶዶክስ። ውር በስመ አብ